በኤፍራታና ግድም ወረዳ በ100 ሄክታር መሬት ላይ የሙዝ ክላስተር ልማት በማካሄድ ላይ መሆናቸውን የኤፍራታና ግድም ወረዳ ግብርና ጽሕፈት ቤት ኃላፊ ታደሰ ጉልቴ ተናግረዋል። በባለሙያ የታገዘ ስራ በመስራት የአርሶ አደሮችን ሕይወት ለመቀየር በሚያስችል መልኩ ስራዎች እየተሰሩ መሆናቸውን ነው ኃላፊው የገለጹት። ሙዝ መንግስት በሚፈልገው ልክ አልመተን አርሶ አደሩ ሕይወት ይለወጣል ብለን ነው አስበን እየሰራን ያለው። እንግዲህ እኛ በጣም በርካታ የሆነ እንትን አለ መስኖ ገብ መሬት አለን ከ5741 ሄክታር በላይ ያለን እዚህ የዚህን ብዙም ፐርሰንቱን ስታዩ ፍራፍሬ ላይ በጣም ደካማ ነው ያለውና እዚህን አካባቢውን ገበያ እንኳን የሚመግብ ፍራፍሬ እየሰራን አይደለም። እሱን አሁን ከዚህ ከአትክልት ወጥተን ወደ ፍራፍሬ ወደ ቋሚ ፍራፍሬ አዙረን ማህበረሰቡ አርሶ አደሩ ህይወቱ የሚለውጥበት ነገር አቅደን እየሰራን ነው። ተግባሩን ወደ ውጤት ለመቀየርም የችግኝ ዝግጅት በማድረግ በነጻ ችግኝ ለአርሶ አደሮች እንዲደርስ እየተሰራ እንደሚገኝም ጽሕፈት ቤት ኃላፊው ገልጸዋል። የኢምሎ ህብረት ስራ ማህበርን በኳራንታይን ጋር በመነጋገር ችግኝ እንዲያመርት የችግኝ ዝግጅት ያዘጋጅቶ ለአርሶ አደሩ እንዲያቀርብ አድርገናል። ወደ 26000 አካባቢ ችግኝ ያዘጋጅተዋል በማህበር ደረጃ። እሱን ለአርሶ አደሩ በተመጣጣኝ ዋጋ እንትን ይላሉ ማለት ነው። ብሩን የሸፈነው መንግስት ነው። አርሶ አደሩ በነጻ ወስዶ ነው የሚተክለው። ይሄንን አሁን እኛ ያዘጋጀን ምናላችሁን ጉድጓድ ከዚህ ውጪ እኛም በችግኝ ጣቢያ ወደ 22000 ችግኝ ያለን በችግኝ በሞዴል ችግኝ ጣቢያ የተዘጋጀና እነሱን አድርገን የዚህ አካባቢ የሙዝ ቀጣና እናደርጋለን ብለን አቅደን እየሰራን ያለንበት ሁኔታ ነው ያለው። በዋል የኤፍራታና ግድም ወረዳና የአሳግርት ወረዳ ውሃና ኢነርጂ ጽሕፈት ቤት ኃላፊዎች 14 አነስተኛ መጠጥ ውሃ ግንባታ ስንጨርስ እነዚህም አነስተኛ መጠጥ ውሃ ግንባታዎች ከ12200 በላይ ህዝብ ተጠቃሚ ሆነና ሽፋንንም ከ59.47 ወደ 63.2 ሽፋናችንን ከፍ ያደረግንበት ሁኔታ ነው ያለው።